አብቅቷል። ካርቱም ነፃ ነች። ይህ ንግግር ሞገዱን ተቆጣጥሯል። የሀገሪቱ ጦር ኃይሎች አዛዥ የሀገሪቱ ያልተመረጠ ያልተሾመ መሪ የሆኑት አብዱል ፈታህ አልቡርሃን ካርቱም ባለውና ለ710 ቀናት በናፈቁት ቤተመንግስታቸው ገብተው ይህንን ከተናገሩ በኋላ ዓለም ስለ እርሳቸውና ስለ ሱዳን እያወራ ነው። የጀነራሉ ሄሊኮፕተር ጦራቸው የካርቱምን አየር ማረፊያ በተቆጣጠረ በሰዓታት ውስጥ ካርቱም ላይ ከማረፉ በፊት ግን እጅግ ብዙ ሆኗል። አንዳንዶች 120 ሺህ ያደርሱታል። በትንሹ ከ20 ሺህ ሰው በላይ አልቋል። ከ14 ሚሊዮን በላይ የሚሆኑ ሱዳናውያን ከተዳሩበት ከተኳሉበት ከሚማሩበት መንደር ለቀው ተሰደዋል። ጦርነቱ 2 ዓመት ሊሞላ 20 ቀናት እስኪቀረው ድረስም አብዱል ፈታህ አልቡርሃን ቤተመንግስታቸውን አይተው እንዳላዩት ርቀውት ነበር። ፖርት ሱዳን ከትመው መንግስታዊና ወታደራዊ ግብራቸውን ለመቀጠልም ተገደዋል። እጅግ ልብ በሚነካ መልኩ እጅግ በማይታመን ቅኔ የሱዳን ህዝብም ዲሞክራሲ ጠይቆ ዘግናኝ ጦርነት እንደ ስጦታ ተበርክቶለታል። አልበሽር ይውረዱ ብሎ ካርቱምን በአንድ እግሩ ያቆማት የሱዳን ወጣት የሚገባህ የእርስ በርስ ጦርነት ነው ተብሎ ጎራ ለይቶ ተሰልፏል። ዛሬ የዲሞክራሲ ጥያቄ ለሱዳን የቸኮሌት ጥያቄ እንደማቅረብ ሆኖባታል። 700 ሺህ የሚጠጋ ዜጋዋ በከባድ የምግብ እጥረት ውስጥ ይገኛል። ኦማር አልበሽርን ለስልጣናቸው ሲሉ ተመሳጥረውና አብረው ያወረዱት ጀነራሎች የሲቪል አስተዳደር ላይ መፈንቅለ መንግስት ፈጽመው ማፈሪያ የሆኑት እነዚህ ሰዎች የእርስ በርስ ፍልሚያቸውን ወደ መላው ሀገሪቱ እንደ ኮረንት ያዛመቱት። የሱዳን ፈጥኖ ደራሽ ኃይልና የሀገሪቱ መደበኛ ጦርም አዛዦቻቸውን ተከትለው ከባድ ውጊያ ውስጥ ገቡ። አልቡርሃን ከሐምደን ደጋሎ የነበረው ግጥሚያ ጦሩ ከሚሊሻው ሆነ። ይህ ጦርነት ሱዳን ዳግማዊ የሀገር መሰንጠቅ እንዳያጋጥማትም ስጋት ጥሏል። ካርቱምን በድልድይ ተሻግሮ ለቀቃት የተባለው ፈጥኖ ደራሽ ኃይሉ በተለይ በደቡብና በምዕራብ ሱዳን አሁንም ሰፊ ግዛት ይዟል። ዳርፉር ከሞላ ጎደል የእርሱ ነች። የቻድን ድንበር በእጁ የያዘው አርኤስኤፍ ጦርነቱ ከቀጠለ ያችን መከረኛ ሀገር በድጋሚ ለሁለት ሊከፍል የሚችል ፖለቲካዊ እርሾ መቀመሙ አይቀርም። የዳርፉርን ህዝብ በማሰቃየት ስሙ ከጠለሸው የጃንጃዊድ ሚሊሻ መልኩን ቀይሮ የፈጥኖ ደራሽ ኃይል ተብሎ በዘመነ አልበሽር ስም የወጣለት ቡድኑ የሱዳንን ፖለቲካ የመቆስቆስ አቅም አለው። የሚሊሻው መሪ ሄሜቲ ከዳርፉር ወገን የሆኑ የሀገሪቱ ማዕከላዊ ፖለቲካ የገፋቸውን የጠረፍ ሰዎች የሚወክሉ ሰው ናቸው። አልቡርሃን ደግሞ የካርቱም ሰው ሲሆኑ ስልጣን ይዞ የከረመውን ከተሜውን ወታደራዊና ፖለቲካዊ ልሂቁን ይወክላሉ። ከሀገሪቱ የነርቭ ስርዓት ተነጥያለሁ ብላ ራሷን በነፍጥ የገነጠለችው ደቡብ ሱዳን በተለየቻት ሀገር ይህንን ጉዳይ ማንሳት ዳግም የሚቆሰቁሰው እሳት አለ። በእርግጥ ዳግም የመገንጠል ጥያቄ በሱዳን ምድር ማንሳት አዋጭ ጥያቄ አለመሆኑን በርካቶች ይናገራሉ። ክሪስቶፈር ቶንስል የተባሉ የዋሽንግተን ዩኒቨርሲቲ ምሁር የደቡብ ሱዳን ሁኔታ መገንጠልን የሚያበረታታ አይደለም ባይ ናቸው። ገና ነፃነቷን ባገኘች በሁለተኛው ዓመት ከባድ የእርስ በርስ ጦርነት ውስጥ የገባችው ጁባ የሀገሪቱን ወታደራዊና ፖለቲካዊ መሪዎች በብሔር ማከፋፈል እንዴት ቀላል ስራ እንደሆነ ትልቅ ትምህርት ሰጥታለች። ነፃነቷን ባገኘች በ14ኛው ዓመትም ፕሬዝዳንቱና ምክትላቸው መስማማት አቅቷቸው በሌላ የጦርነት ዋዜማ ላይ ይገኛሉ። ሌላኛው የግንጠላ ፕሮጀክቱን ያደናቅፋል ብለው ተመራማሪው የሚያነሱት የአርኤስኤፍን ስም ነው። የፈጥኖ ደራሽ ኃይሉ ዘግናኝ ፍጅቶችን በመፈጸም በመምራትና በማቀነባበር ስሙ የጠለሸ ኃይል ነው። እናም ለዚህ ቡድን ነፃ ሀገር ቆርሶ መስጠት ማለት ማንም ብትሆን ምንም ብትፈጽም ምንም ማድረግ ትችላለህ የሚል መልእክት ለሁሉም ማስተላለፍ ይሆናል። ሱዳንን እዚህ ሁሉ ማጥ ውስጥ የከተታት የሁለቱ መሪዎች አደገኛ አካሄድ እንደሆነ ግልጽ ነው። የጠቡ መነሻ የአርኤስኤፍ አደረጃጀት ነው። የፈጥኖ ደራሽ ኃይሉ እንደ ሚሊሻ ጀምሮ እንደ ትልቅ ሀገራዊ ጦር የታጠቀ ግዙፍ ኃይል ነው። የሰራዊቱ ቁጥርም ከ100 ሺህ እንደሚልቅ ይነገራል። ይህ ኃይል በሀገሪቱ ብሔራዊ ሰራዊት ውስጥ ይጠቃለል የሚለው ሐሳብ ብዙዎችን አስማምቷል። ደጋሎም ይሁኑ ቡርሃን እዚህ ላይ ልዩነት አልነበራቸውም። ልዩነቱ የነበረው መቼና እንዴት የሚለው ነበር። አልቡርሃን በ2 ዓመት ጦሩን ካልተቀላቀላችሁ አሉ።
ሄሜቲ ደግሞ እንዴት ተደርጎ ቢያንስ 10 የሽግግር ዓመት እፈልጋለሁ አሉ። የዚህ ኃይል ወደ ጦሩ አለመሸጋገር ወይም የሽግግር ውዝግብ ማስነሳት የሀገሪቱን አጠቃላይ ፖለቲካዊ ሽግግርም ገደል ውስጥ ከቶታል። አለመግባባቱ ወደ ውጥረት አደገ። የሱዳን ጦርም በካርቱም ኃይሉን አሰማራ። ቀድመው ጉድጓድ ቆፍረው የነበሩት ሄሜቲም ልዩ ኃይላቸው ገዢ ቦታ ይዞ እንዲጠብቅ አደረጉት። የመጀመሪያው የፊሽካ ተኩስ ከማን ወገን እንደተሰማ ቢያወዛገብም ደም አፋሳሹ ጦርነት ግን እንዲህ ነበር የተጀመረው። በመጀመሪያው የጦርነቱ ሰሞን የኃይል ሚዛን ወደ ፈጥኖ ደራሽ ኃይሉ አጋደለ። የካርቱምን ቤተ መንግስት የተቆጣጠሩት የሄሜቲ ኃይሎች ቡርሃን ወደ ፖርት ሱዳን ስደት እንዲሄዱ አደረጉ። የተባበሩት አረብ ኤምሬትስን የድሮን የፋይናንስና የሞራል ድጋፍ የያዘው RSF ለሀገሪቱ ጦር ፈተና ሆነ። በወዳጁ በቻድ በኩል መሳሪያውን እያስጋዘ እጅ ሲያጥረው ወርቅ እየነገደ ጦርነቱን ተሸክሞ ተጓዘ። የአልቡርሃን ጦርም በእነዚህ 2 ዓመታት እንቅልፍ አልተኛም። ተዛብቶ የነበረውን የኃይል ሚዛን ለማስተካከል በርካታ የዲፕሎማሲና የወታደራዊ ስራዎችን አከናውኗል። ወታደራዊ ዘመቻውን ውጤታማ ለማድረግ ታዲያ ከኤምሬትስ የተቃረኑ ኃይሎች ጋር አብሮ መስራት ጀመረ። እርግጥ ነው ከግብጽ ጋር ትብብር ነበረው። የአልሲሲ መንግስት ግን የሃያ ባልሆነበት ከRSF አላስጣለውም። ስለዚህም ኳታርን፣ ሳውዲን አግባባ። ወሳኝ የሚባለውን ስራ የሰራው ግን ከኢራን ጋር በማበሩ ነበር። ከእስራኤል ጋር መደበኛ ግንኙነት ጀምሮ ከኢራን ጋር ተጎረባብጦ የነበረው የካርቱም መንግስት ከዚህ ሁሉ ማታወጣው ዘንድ ለቴህራን እጁን ዘረጋ። ቴህራንም አላሳፈረችውም። ምንም እንኳን በቀይ ባህር ጠረፍ ላይ የጦር ኃይል ለገንባ የሚለውን የኢራንን ጥያቄ የአልቡርሃን መንግስት ባይቀበለውም ኢራኖቹ የእርዳታ እጃቸውን አልሰሰቱም። ሙሃጀር 6 የተሰኘውን ድሮናቸውን ጭነው ለአልቡርሃን አደረሱ። ይህ ድሮን የጦርነቱን ማርሽ ከቀየሩ የጦር መሳሪያዎች መሃል አንዱ ነበር። የጋዛው ጦርነት ሲፈነዳ ደግሞ ቴህራን ይበልጥ ሱዳንን ደገፈች። የቴህራን ድጋፍ ግን በዚህ ብቻ አልቆመም። የሩሲያን እጆች ይዛ አልቡርሃን ዘንድ ያደረሰቻቸው እርሷ ነበረች። ከፈጥኖ ደራሽ ኃይሉ ጋር በቅርበት እየሰራች የነበረችው የፑቲን ሀገር በሱዳን ከዩክሬኖች ጋር በእጃዙር ጦርነት እስከ መግጠም ደርሳለች። ዩክሬኖች ቡርሃንን ደግፈው ነበር ሩሲያን ለማጥቃት ሱዳን የገቡት። ነገር ግን በኢራን የብልህ መንገድ ሞስኮ ወደ ብሔራዊ ጦሩ ለመሄድ እግሯን አነሳች። ኢራንም የሩሲያ ጥቅም እንዳይነካ ጫና ፈጥራ የዩክሬን ኃይሎች ከብሔራዊ ጦሩ ጋር ያላቸው ግንኙነት እንዲቀዘቅዝ አደረገች። ሩሲያም ወደ አልቡርሃን ፊቷን አዞረች። ጭራሽ የሩሲያ ጦር የሚያርፍበት ስፍራ በቀይ ባህር ላይ እንሰጣለን ሲል ጦሩ ቃል ገባ። የሩሲያ ጦር ነዳጅና ሎጂስቲክስ ሳይቀር አጋዘ። ከዩክሬን ጋር በጦርነት ውስጥም ቢሆን ደገፈ። የአሳድ መንግስት በሶሪያ ሲወድቅ ደግሞ የጦር ቤዝ ለመስጠት የተስማማችው ሱዳን ትክክለኛ ምርጫ ሆነች። የኢራንና የሩሲያ ድጋፍ የቡርሃንን ጦር አቧራ አራግፎ ቤተ መንግስት ከተተው ቢባል ብዙም አልተጋነንም። አልቡርሃን ይህንን ጥምረት ያስቀጥላሉ ወይ የሚለው ጉዳይ ግን በእርግጠኝነት የሚወራ አይደለም። በተለይ የኢራን ሚና በአሜሪካና በእስራኤል ፍጹም የሚወደድ እንዳልሆነ ይታወቃል። የሆነው ሆኖ አልቡርሃን ቤተ መንግስታቸው ገብተዋል። የ710 ቀናቱ ጥበቃ ቢያሳምምም ዋጋ ከፍሏል። ቡርሃን አልደራደርም እንዳሉ ቤተ መንግስት መግባታቸውንም ብዙዎች ታዝበዋል። ከዚህ በኋላ ድርድር ቢኖርም በአሸናፊነት ስነ ልቦና የሚደረግ ይሆናል። ሁለቱ ተጣማሪዎች RSF እና ኤምሬትስም ቀጣዩን እርምጃቸውን እያጤኑ ይገኛሉ።